ሰላም ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። ሰላም ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትን እንዴት እንደምታነቡና ቃላትን እንዴት እንደምትጽፉና እንደምታነቡ ከዚሁ ላይ ቀለል ባለ መንገድ አሳያችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የዩቲዩብ ቻናሌን አበረታቱ። እንዲሁም ኦንላይን መማር ለምትፈልጉ እዚህ በታች ባስቀመጥነው ስልክ እየደወላችሁ በኢሞ በዋትስአፕ እየደወላችሁ መማር ትችላላችሁ። ቀጥታ ወደ ቪዲዮአችን ስንሄድ ይቺ ቸ ቹ ቺ ቻ ቼ ች ቾ የ ዩ ይ ያ ዮ እች ነ ኑ ኒ ና ኔ ኖ እች ኘ እቺ አ ኢ አ ኤ ኦ እቺ ከ ኩ ኪ ካ ኬ ኮ እንግዲህ ፊደላትን የመጀመሪያ ፊደላትን በዚህ ላይ የምታዩበት ሰዓት ምንም ነገር ከጎናቸው ወይም እግራቸው ላይ ቅጥል የላቸውም። እንግዲህ ቸን በምታዩበት ሰዓት የ ነ ኘ አ ከ እነዚህ ፊደላት በምታዩበት ጊዜ ምንም ነገር ከጎናቸው ወይም ከእግራቸው ላይ የላቸውም ማለት ነው። ሁለተኛ ፊደላትን በምታነቡበት ጊዜ ከቸ ላይ ከጎኗ ቅጥል ስጨምሩባት ቹ ትሆናለች። ከየ ላይ ከጎኗ ቅጥል ስጨምሩባት ዩ ትሆናለች። ከነ ላይ ከጎኗ ቅጥል ስጨምሩባት ኑ፣ ከኘ ላይ ኙ፣ ከአ ላይ ከጎኗ ስጨምሩባት ኡ፣ ከከ ላይ ከጎኗ ስጨምሩባት ኩ እያላችሁ ታነባላችሁ። ኡ የሚል ድምጽ ያስተጋባሉ። ሶስተኛ ፊደላትን ለመጻፍና ለማንበብ ደግሞ እግራቸውን ወደ ቀኝ ሸፈፍ ማድረግ ይጠበቅባቸዋል ማለት ነው። የቸ ሶስተኛ ፊደል እንግዲህ እንደምታዩት ቺ፣ የየ ሶስተኛ ፊደል ይ፣ የነ ኒ፣ የኘ ኒ፣ የአ ኢ፣ የከ ኪ ያላችሁ ሶስተኛ ፊደላትን እግራቸው ላይ ወደ ቀኝ ሸፈፍ በማድረግ ትጽፋላችሁ ወይም ታነባላችሁ ማለት ነው። አራተኛ ደግሞ ባለ አንድ እግር ከሆኑ ወደ ግራ የመጣመም ዕድል አላቸው። እንግዲህ አ ሚል ድምጽ ያስተጋባሉ። ቻ፣ ያ፣ ና፣ ኛ፣ አ፣ ካ ሚል ድምጽ አላቸው እያንዳንዳቸው አራተኛ ላይ ያሉ ፊደላት። እዚህ አ ሚል ለምሳሌ ቻ ስትሉ አ ሚል ድምጽ አለው። ያ ስትሉም እንደዚሁ ማለት ነው። ስለዚህ ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ። ባለ ሁለት እግር ከሆኑ ደግሞ እንግዲህ እዚህ ላይ በምታዩት መሰረት አና ከ ባለ ሁለት እግር ስለሆኑ አራተኛ ላይ ያለው ፊደላቸው የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ያጥራል ማለት ነው። አምስተኛ ላይ እንግዲህ ባለ አንድ እግርም ሆኑ ባለ ሁለት እግርም ሆኑ በቀኝ በኩል ታች ላይ ቀለበት ያላቸው ፊደላት አምስተኛ ላይ ያሉ ናቸው ማለት ነው። ኤ ሚል ድምጽ ያስተጋባሉ። ያ ማለት ቼ ስትሉ ኤ ሚል ድምጽ አለው። የ ኔ ኘ ኤ
ኬ ብላችሁ ታነባላችሁ። ስድስተኛ ላይ የተለያዩ ፊደላት ቅርጻቸው የተለያየ ከመሆኑ አንፃር እንግዲህ ድምጻቸውን እያነበባችሁ ቅርጻቸውን እየጻፋችሁ መለማመድ ትችላላችሁ። የሚል ድምጽ ያስተጋባሉ። ያ ማለት ች ይ ን ኝ እ ክ ክ እ የሚል ድምጽ ች ይ ን ኝ እ ክ ብላችሁ ታነባላችሁ። ሰባተኛ ላይ ያሉ ፊደላት ደግሞ እንግዲህ ኦ የሚል ድምጽ ያስተጋባሉ። ቅርጻቸው ደግሞ አናታቸው ላይ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት አላቸው። እንግዲህ እንደምታዩቸው የቸ የየ ነ ኘ እነዚህ ባለ አንድ እግር ፊደላት ስለሆኑ አናታቸው ላይ ቀለበት አላቸው ማለት ነው። ባለ ሁለት እግር ደግሞ አ ከ እንግዲህ አራተኛ ላይ የመጀመሪያ እግራቸው ነበር ያጠረው። ሰባተኛ ላይ ሲመጡ ግን የመጨረሻ እግራቸው ወይም በቀኝ በኩል ግራ ያለ እግራቸው ያጥራል ማለት ነው። ስለዚህ እያንዳንዳቸው ስታነቡ ቾ ኦ የሚል ድምጽ ያስተጋባ ቾ ዮ ዮ ከዛ ኖ ኖ ኞ ኞ ኦ ኦ ኮ ኮ እንደዚህ እያደረጋችሁ ማንበብ ፊደላትን ማንበብ መጻፍ ትችላላችሁ። እንግዲህ እዚሁ ላይ ደግሞ ቃላቶችን መስርቼ ወይም ያነበው ሳሳያችሁ እቺ እንግዲህ የምታዩት ተነች። ተ ማለት አንድ አግድም ያላት ናት። ኛ ማለት ደግሞ የኘ አራተኛ ፊደል ይቻት ኛ ተ ኛ ተኛ ተኛ። እዚህ ጋር ደግሞ ቻ ቻ ማለት የቸ አራተኛ ፊደል ያ እዚህ ጋር ጀምራችሁ ስትመጡ እዚህ ጋር ታገኙታላችሁ ይሄን ፊደል ቻ። ከዛ ይ የስድስተኛ ፊደል ይ ይሄን ፊደል ስድስተኛ ላይ ታገኙታላችሁ። ቻ ይ ቻይ ብላችሁ ታነባላችሁ። እዚህ ጋር ደግሞ ኑ የነ ሁለተኛ ፊደል ከዛ ና አራተኛ ፊደል ና የነ ቤተሰብ አራተኛ ፊደል ና ኑ ና ኑና ኑና። እዚህ ጋር ደግሞ ኖ ኖ የነ ሰባተኛ ፊደል ኖ ከዛ ክ የከ ስድስተኛ ፊደል ክ ኖ ክ ኖክ ኖክ። እንግዲህ እዚህ ጋር ደግሞ ስትመጡ ኬ ኬ ማለት የከ አምስተኛ ፊደል አምስተኛ ፊደሎች በቀኝ በኩል ታች ላይ ቀለበት ናቸው ብያችሁ ነበር። ስለዚህ አምስተኛ ላይ ስትመጡ ከቤተሰብ ይህን ኬ የሚል ድምጽ ያለውን ታገኛላችሁ። ክ ደግሞ ስድስተኛ ፊደል የሚል ድምጽ ያስተጋባል ያሏችሁ ስድስተኛ ላይ ያለ የከቤተሰብ ክ አንድ ላይ ስታነቧቸው ኬ ክ ኬክ ኬክ። እቺ ደግሞ ትባላለች የአ ስድስተኛ ፊደል እንግዲህ የአ ስድስተኛ ፊደል መሆኑን ለያት ካናቷ ላይ ድርብርብ የሆነ ዝግዛግ አላት። ከዛ እቺ ደግሞ ኔ የነ አምስተኛ ፊደል እንግዲህ ኬ አምስተኛ ነው ብያችሁ ነበር። በቀኝ በኩል ታች ላይ ቀለበት ካለው ይችን በቀኝ በኩል ታች ላይ ቀለበት አላት አምስተኛ ላይ ናት። ሄዳችሁ ቼክ ስታደርጉ እዚህ ጋር ኔ የነ አምስተኛ ፊደል ታገኙታላችሁ። ኔ እኔ ብላችሁ ታነባላችሁ። እዚህ ጋር ደግሞ ስትመጡ ኮ እንግዲህ የመጨረሻ እግራቸው ባለ ሁለት እግር ከሆኑ የመጨረሻ እግራቸው ወይም በቀኝ በኩል ያለ እግሩ ካጠረ ሰባተኛ ፊደል ነው ብያችሁ ነበር። እዚህ ጋር መጣችሁ ስታዩ ይሄን ፊደል ታገኛላችሁ ኮ ሚል። ከዛ ክ ስድስተኛ ፊደል ነው። ይሄ ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። ስለዚህ ድምጻቸውን መልመድ ይኖርባችኋል። ክ ኮ ክ ኮክ ብላችሁ ታነባላችሁ። ኮ ክ። እዚህ ጋር ደግሞ እንግዲህ ቅድም ነግሬያችኋለሁ ስድስተኛ ፊደል ነው። ከዛ ኛ ኛ የኛ አራተኛ ፊደል ስትሄዳችሁ ቼክ ስታደርጉ እዚህ ጋር ታገኙታላችሁ ይሄን ፊደል። ስለዚህ ኛ እኛ እኛ። እዚህ ጋር ደግሞ የምትመጡበት ሰዓት የቸ አራተኛ ፊደል ቻ ከዛ ት የተ ስድስተኛ ፊደል ት ቻ ት ቻት ቻት። እዚህ ጋር ደግሞ አ የመጀመሪያ ፊደል ነው። የ የመጀመሪያ ፊደል ነው። የ አየ ብላችሁ ታነባላችሁ። እዚህ ጋር ደግሞ የምትመጡበት ሰዓት ን ማለት የነ ስድስተኛ ፊደል ን ከዛ የበ ስድስተኛ ፊደል ብ ን ብ ንብ ብላችሁ ታነባላችሁ። እዚህ ጋር ደግሞ የ ማለት የመጀመሪያ ፊደል ነው እዚህ ጋር እንደምታዩት። ከዛ ኔ ማለት ደግሞ ይህች ፊደል እዚህ ጋር አምስተኛ ላይ የምናገኛት ፊደል ነች ማለት ነው። ስታነቧቸው አንድ ላይ ኔ ብላችሁ ታነባላችሁ። ወደ ቀጣዩ ስናለፍ እዚህ ጋር ሀ ይባላል። ሁ ሂ ሃ
ሃ ሄ ሄ ህ ህ ሆ ሆ እቺ ወ ወ ው ው ዊ ዊ ዋ ዋ ዌ ዌ ው ው ወ ወ እች ዘ ዘ ዘ ዙ ዙ ዚ ዚ ዛ ዛ ዜ ዜ ዝ ዝ ዞ ዞ እች ዠ ዠ ዡ ዡ ዢ ዢ ዣ ዣ ዤ ዤ ዥ ዥ ዦ ዦ እች ደ ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ እች ጀ ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ እንግዲህ አሁን ፊደላትን የመጀመሪያ ፊደላትን በምታዩበት ሰዓት ኸ ወ ዘ ዠ ደ ጀ ብላችሁ በምታነቡበት ሰዓት ከጎናቸው ምንም አይነት ቅጥል ወይም እግራቸው ላይ የሌላቸው ከሆነ የመጀመሪያ ፊደላት ናቸው፣ አ የሚል ድምጽ ያስተጋባሉ። ሁለተኛ ደግሞ ከጎናቸው በመጨመር ሁለተኛ ፊደላት ማድረግ ትችላላችሁ። ድምጻቸው ደግሞ ኡ የሚል ድምጽ ያስተጋባሉ። ሁ ው ዙ ዡ ዱ ጁ ኡ የሚል ድምጽ ያስተጋባሉ ማለት ነው። ሶስተኛ ደግሞ ሂ ስትሉ ኢ የሚል ድምጽ አለው። ዊ ስትሉ ኢ የሚል ድምጽ አለው። ዚ ዢ ዲ ጂ እነዚህ ሶስተኛ ላይ ያሉ ፊደላት የመጀመሪያ ፊደላት ላይ እግራቸው ላይ ወደ ቀኝ ሸፈፍ ሸፈፍ በማድረግ ሶስተኛ ፊደላትን ማንበብና መጻፍ ትችላላችሁ። አራተኛ ፊደላትን በሚመጡበት ሰዓት ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራሉ ብያቸው ነበር ቅድም። እንግዲህ ኸን በምታዩበት ሰዓት የመጀመሪያው እግር አጣራ ነው። ዘን ዠን ደና ጀን እንዲሁም በምታዩበት ሰዓት የመጀመሪያ እግራቸው አጣራ ነው። እነዚህ አራተኛ ፊደላት ሲሆኑ ነው ማለት ነው። ድምጻቸው ደግሞ አ የሚል ድምጽ ያስተጋባሉ። ስለዚህ ሃ ዋ ዛ ዣ ዳ ጃ የሚል ድምጽ አላቸው። አምስተኛ ደግሞ በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደላት ናቸው። ድምጻቸው ደግሞ ኤ የሚል ድምጽ ያስተጋባሉ። ስለዚህ ከመጀመሪያ ፊደሉ ላይ ቀለበት በመጨመር አምስተኛ ፊደል ማድረግ ትችላላችሁ ማለት ነው። ስታነቧቸው ደግሞ ሄ ሄ ዌ ዌ ዜ ዜ ዤ ዤ ዴ ዴ ጄ ጄ። ስድስተኛ ላይ እንግዲህ የተለያየ ቅርጽ ነው ያላቸው፣ ነገር ግን እ የሚል ድምጽ ያስተጋባሉ። ስለዚህ ስታነቧቸው ህ ህ ው ው ዝ ዝ ዥ ዥ ድ ድ ጅ ጅ ብላችሁ ታነባላችሁ። እንግዲህ በምታዩበት ሰዓት እነዚህ አናታቸው ላይ ወደ ቀኝ አናታቸው ላይ ቅጥላላቸው፣ እነዚህ ደግሞ ከአናታቸው ላይ ድርብ የሆነ ነገር አላቸው። የተለያየ ቅርጽ ነው ሊኖራቸው የሚችል። ትኩረት ሰጣችሁ በማንበብና በመጻፍ መለማመድ ትችላላችሁ። ሰባተኛ ላይ እንግዲህ ባለ ሁለት እግር ያልኋችሁ ቅድም ካስታወሳችሁ፣ አራተኛ ላይ የመጀመሪያ እግራቸው ያጠራል ብያችሁ ነበር። እነዚህ ሰባተኛ ላይ በሚመጡበት ሰዓት ደግሞ የመጨረሻ እግራቸው ወይም በቀኝ በኩል ያለ እግራቸው ያጠራል ማለት ነው። ስለዚህ እያንዳንዳቸው ኦ የሚል ድምጽ ያስተጋባሉ ማለት ነው። ፊደሎች ስታነባቸው ደግሞ ሆ ሆ። አሁን ሆ ብላችሁ ስታነቡ ኦ የሚል አለው። ከዛ ዎ ኦ
ኦ ሚላለው ዞ ዞ ዦ ዦ ዶ ዶ ጆ ጆ። ስለዚህ እንደዚህ ያደርጋችሁ ማንበብ ይኖርባችኋል። ቃላት ወደ ቃላት መሰረታ ስነድ ደግሞ እዚህ ጋር ዚየ ያለች በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደላት ናቸው እያችሁ ነበር። እቺን ፊደል ሄዳችሁ ቼክ ታረጉ እዚህ ጋር አምስተኛ ላይ ታገኙታላችሁ ማለት ነው። ስለዚህ ዚየ ብላችሁ ታነቧታላችሁ። እቺን አራተኛ ፊደል ዚየ ና ብላችሁ ታነባላችሁ። እዚህ ጋር ደግሞ ዚየ ከዛች ሮ የረ መጨረሻ ፊደል ነች። ሮ ዜሮ ብላችሁ ታነባላችሁ። እዚህ ጋር በመጡበት ሰዓት እንግዲህ እግር አጣራ ነው። ይሄ የደ አራተኛ ፊደል ሄዳችሁ ቼክ ስታደርጉ ደ ዱ ዲ ዳ ከዛች ደግሞ ዴ እንግዲህ ተራው ነው የተጻፈው ዴ ብላችሁ ታነባላችሁ። ዴ እዚህ ጋር ደግሞ የገ ሁለተኛ ፊደል ከጎኑ ቅጥል ያለው ከዛ ዞ የዘ መጨረሻ ፊደል ይሄው ዞ ጉዞ ብላችሁ ታነባላችሁ። እቺ ደግሞ ዶ የደ መጨረሻ ፊደል ይሄው እግሯ ጣራ ነው። በዚህ በኩል ሄዳችሁ ቼክ ስታደርጉ እዚህ ጋር ታገኙታላችሁ። ያ ማለት ሰባተኛ ፊደል ላይ ማለት ነው። ሰባተኛ ፊደል ደግሞ ኦ ሚል ድምጽ ያስተጋባሉ ብያችሁ ነበር። ስለዚህ ስታነቡ ዶ ከዛች ደግሞ የራ መጨረሻ ፊደል ዶሮ እዚህ ጋር የምትመጡበት ሰዓት ዳዴ ብላችሁ ታነባላችሁ። እዚህ ጋር ደግሞ ጆ የጀ መጨረሻ ፊደል እንግዲህ መጨረሻ ላይ ያሉ የመጨረሻ እግራቸው አጣራ ነው። ኦ ሚል ድምጽ ያስተጋባሉ ብለን ነበር። ስለዚህ ጆ ትላላችሁ። ከዛች ደግሞ የራ መጨረሻ ፊደል እቺን መጨረሻ እስከሆነች ድረስ ኦ ሚል ድምጽ ታስተጋባለች። ስለዚህ አረ ላይ ኦስ ጨምሮ ሮ ሚል ይሰጣችኋል። ጆሮ ብላችሁ ታነባላችሁ። እዚህ ጋር የምትመጡበት ሰዓት ደግሞ የዘ አምስተኛ ፊደል ዜ ከዛ ዜና እዚህ ጋር ደግሞ ዱ የደ ሁለተኛ ፊደል ዱ እዚህ ጋር ታገኙታላችሁ። ከዛ የረ ስድስተኛ ፊደል ዱር እዚህ ጋር ደግሞ የወ አራተኛ ፊደል ዋ ብላችሁ እዚህ ጋር ከዛ ዋና እዚህ ጋር ደግሞ ማለት የወ ሁለተኛ ፊደል እዚህ ጋር ሁለተኛ ፊደል ከዛ እዚህ ጋር ደግሞ በቀኝ በኩል ታች ላይ ቀለበት ካላችሁ አምስተኛ ፊደል ናችሁ እያችሁ ነበር። ስለዚህ እቺን ፊደል እዚህ ጋር ሄዳችሁ ቼክ ስታደርጉ አምስተኛ ላይ ታገኛታላችሁ። ውዴ ብላችሁ ታነባላችሁ። እዚህ ጋር ደግሞ የመጀመሪያ ፊደል ነች። እንግዲህ እቺን የምታዩበት ሰዓት የመጀመሪያ ነች። ከዛ ጂ ማለት የጀ ስድስተኛ ፊደል አናቱ ላይ ቀጥል ያለው ጂ ይባላል። ደጅ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።